የምትጸልይ ቤተክርስቲያን ለምን መከራዋ በዛ? አምላኳ ለምን አይሰማትም? ፈተና ነው አይመስ ፈተና ነው አይደል? አሁኑ ተነግር የቤተክርስቲያን ስደት ሁልጊዜም አለ እያለ ፈተና ነው አይደል? እውነቱን ልንገርህ፣ ሰውን እንደ በግ እያረዱት አስተኝተው እያረዱት ነው። እውነት ነው፣ ጄኒውን ነው። ማንም ሰው አይከራከርም። የመንግስት ባለስልጣናት ከኔ ጋር አይከራከሩም። መጥተው በዚህ ጉዳይ ላይ ውሸትህን ነው ብሎ አይሉም። የአካባቢው ተወላጅ ነኝ፣ የአይን ምስክር ነኝ። ለማቀርሸት አብይ ላይ ነው የሚያሳብቡት ሁሉም። አብይ ካጠፋ አጥፍቷ ነው የምር። የሰራዊት ጌታ እግዚአብሔር ካሳየኝም ባያሳየኝም ካጠፋ አጠፋ ነው የምር። ምን ያድርግ አብይ? መሳሪያ ገዝቶ ቢላው ገዝቶ የተቀመጠ ትውልድ ማለት ነው። ምድሪቱን ለእሳት አድርጎ በብርቱ ነው ወደ እግዚአብሔር መመለስ ያለብን። እንዳትረሱ ግን የክርስቶስ ተቃዋሚ መንፈስ የዛሬ 6 ዓመት የተናገርኩት አይደለም። የዛሬ 8 እና 9 ዓመት አይደለም። ከዛሬ 16 ዓመት ጀምሮ ስናገረው የነበረ ይኸውና ወንጌላዊ ደሉ ጸጌ እነ ፓስተር ቴዲ ምስክሮች። ሚያዝያ 9 እንደነገ እኩለ ሌሊት ላይ ሚድናይት ላይ ቃል ሰጠኝ። ይህን ጥቅስ ፖስት አድርጉት። እግዚአብሔር የሰጠኝን ቃል በምን ምክንያት ነው በኢትዮጵያ ላይ ጎርፍ፣ በኢትዮጵያ ላይ ፈተና፣ በኢትዮጵያ ላይ እሳት፣ በኢትዮጵያ ላይ ሁከት የሚመጣው በምን ምክንያት ነው ጌታ ሆይ ብዬ ስጠይቀው እግዚአብሔር የነገረኝ ልንገራችሁ። ሳር ፍራሽ ላይ ተኝቼ ጌታ የነገረኝን በሌሊት የብትጫ የሆነው አይደለም። ምላሱን ያልሰበሰበ ሰው ሰውን በብሔሩና በዘሩ በአጥንቱ እየተሳደበ ፍትህ ምናምን ነገር ብሎ ይላል። ኤኒዌይ እግዚአብሔር ምሕረት ያድርግ። ግን ምድሪቱ ላይ እችን ቃል እንዳትረሱ። እግዚአብሔር ስለ ምድሪቱ እሺ፣ እስቲ እንደዚህ ቆይ ላሳያችሁ። አይ ቲንክ ምንም እንኳን ርዕሱ ባይሆንም እንወጣዋለን። ግን አብዛኞቿን እዛ ስለተያዙ አይመጡም። ፈልጌ ነው እንደምናት ከመጡ እሰየው። ኦኬ የዛሬ 6 ዓመት ያው ወገኖች እዚህ ጋር ይታያችሁ ከሆነ ማለት ነው። ይታያችኋል? እሺ፣ ያው እዚህ ጋር ወደ መጨረሻው አካባቢ ላይ ተናገርኩትኝ። ሌላውን ግን በሌላ መልእክት ውስጥ እዚህ ውስጥ ታገኙታላችሁ እና እዚህ ክፍል ላይ ሸለቆች ይሰነጠቃሉ ነገርኩት። እኔ አላቅም በወቅቱ ጠይቆኝ ነግሬዋለሁ እያለቀስኩ ነገርኩት። እግዚአብሔር እንደዚህ አይነት ነገር ተናግሮኛል። ጌታ ለመሆኑ ምንም ጥርጥር የለኝም። ከፓስተሮቼ ጀምሮ ግን የሚሉኝ ከሰይጣን ነው እየሰማ ያለው እያሉኝ ነው። ላገኝ እፈልጋለሁ ብዬ አገኘሁት። ላግኝ አለኝ ኤሌፋንት ዎክ ካፌ ቦሌ ሜጋ ህንፃ ፊት ለፊት ላይ ፍላሚንጎ ሬስቶራንት ያለበት ጋር እዛ አገኘ። ደሉ ማለት ነው። ትንሽዬ ሃይላንድ ውሃ በእጁ ላይ ይዞ እየጠጣ ይህንን የእግዚአብሔርን መልእክት የተናገረኝን ነገርኩት። በህይወት ያለ ሰው ነው። ወንጌላዊ ደሉ ጸጋዬ እንዲህ አለኝ፣ ይህ መልእክት እግዚአብሔር ነው የተናገረህ። እንደዚህ አይነት ቦታ ላይ ሄድኩ፣ ነገርኳቸው። ከኔ ጀምሮ የሚያውቁኝ እኔ የነበርኩበት ቤተክርስቲያን ሁሉ የሚያውቁኝ ለአገልጋዮች ነገርኩ። ኦኬ ግቡና ስሙት። ያው ነው ኤልሳ ነብዩን ታውቁት የለ? ያው ነው
የሶሪያ አደጋ ጣይ የሆኑ ሰዎች እስራኤል ጥሩ ሆነኝ እንደው ፓስተር ቴዲ የነገረኝ በምን ምክንያት ነው እግዚአብሔር እንደዚህ የሚያደርገው ምድሪቱ ላይ ብሎ ሲለኝ ምክንያቱን መጠየቅ አለበት ብሎ ሲለኝ ምክንያቱን መጠየቅ ነበረብኝ። በጌታ ፊት ተንበርክኬ ምክንያቱን ስጠይቀው እግዚአብሔር በምን ምክንያት ነው ብዬ ስለው በሌሊት ቃል ሰጠኝ። ሚያዝያ 2002 ሚያዝያ 8 እንደ ዛሬ ሆኖ ሚያዝያ 9 እንደነገ እኩለ ሌሊት ላይ ሚድናይት ላይ ቃል ሰጠኝ። ይህን ጥቅስ ፖስት አድርጉት። እግዚአብሔር የሰጠኝን ቃል በምን ምክንያት ነው በኢትዮጵያ ላይ ጎርፍ፣ በኢትዮጵያ ላይ ፈተና፣ በኢትዮጵያ ላይ እሳት፣ በኢትዮጵያ ላይ ሁከት የሚመጣው በምን ምክንያት ነው ጌታ ሆይ ብዬ ስጠይቀው እግዚአብሔር የነገረኝ ልንገራችሁ። ሳር ፍራሽ ላይ ተኝቼ ጌታ የነገረኝን በሌሊት የዛሬ 10 ዓመት ትንቢተ ሚክያስ ምዕራፍ 1 ከቁጥር 3 እስከ 5 ያለውን አንድ ሰው ፖስት ያድርገው። ሁሉም ሰው ይኸው እግዚአብሔር አምላክ በሌሊት በምን ምክንያት ነው ብዬ ስጠይቅ የነገረኝ ግለሰብን ጠርቻ አይደለም ማወራው የሰማይ የምድር ፈጣሪ የሆነውን ልዑል እግዚአብሔርን ነው ስሙን እየጠራው እየተናገርኩ ያለው። እሱ ያወራኝን በመንፈሴ የሰማሁትን በነጭ ደብተሬ ላይ በስክሪፕቶ ጽፌ ያስኩትን ከመንፈሴ ግን ለዘላለም የማይጠፋውን ሚያዝያ 2002 ትንቢተ ሚክያስ ምዕራፍ 1 ከቁጥር 3 እስከ 5 ያለውን ሰው አንድ ቃሉን አውጡልኝ። እግዚአብሔር በዚህ ምክንያት ነው ብሏ። የዛሬ 16 ዓመት ማለት ነው። አሁን 2018 አይደል? የኢትዮጵያ 2002 ማለት ነው። እዚህ ለኦርቶዶክሳውያን አባቶች ሁሉ እየለመኑ ምክንያት ነው ይስጠይቅ እግዚአብሔር። ሚክያስ ልብ ብላችሁ ስሙኝ እህቶችና ወንድሞቼ። ጌታን ስጠይቀው ስለ ምድሪቱ ለምንድነው ረሃብ፣ ለምንድነው ድርቅ፣ ለምንድነው ፈተና? ምክንያቱም የ77 ዓመተ ምህረትን ራሱ ድርቅ አውቃለሁ። የደሃ ገበሬ ልጅ ነኝና ምንም እንኳን የ8 ዓመት የ9 ዓመት ልጅ በሆንም አስታውሳለሁ ጊዜውን። የደረቀ በቆሎ በጣም ረጅም ዘመን ከመክረሙ የተነሳ ከግብርና ተገዝቶ መጥቶልን ቆሎ ተቆልቶ ሲሰጠን አውቃለሁኝ ገጠር ላይ። የረሃብ ዘመን ነውና እኔ የነበርኩበትን አካባቢ ራሱ ረሃቡ ነክቶት ነበር የ77 ዓመተ ምህረት ማለት ነው። ከዛ የከፋ ኢትዮጵያ ላይ ማለት ነው። ከዛ የከፋ አልሆነም። ቦረና ላይ ምናልባትም ኢትዮጵያ ካሁን በፊት ገጥሟት የማያውቅ የረሃብ ዘመን ፊት ለፊቷ ላይ አለ። ፊት ለፊቷ ላይ እንደዚህ ይላል እግዚአብሔር። በምን ምክንያት ነው ብዬ ስጠይቅ እግዚአብሔርን በጸሎት ስጠይቅ የነገረኝ ማለት ነው። እነሆ እግዚአብሔር ከስፍራው ይወጣል፣ ወርዶም በምድር ከፍታዎች ላይ ይረግጣል። ተራሮችም በእሳት ፊት እንዳለ ሰም፣ በገደልም ወርዶ እንደሚፈስስ ውሃ በበታቹ ይቀልጣሉ። ሸለቆች ይሰነጠቃሉ። ይህ ሁሉ ልብ ብላችሁ ስሙኝ እህቶቼና ወንድሞቼ፣ ይህ ሁሉ የሚሆንበት ምክንያትን በኢትዮጵያ ላይ ረሃብ የሚሆንበትን ምክንያት፣ ጦርነት የሚሆንበትን ምክንያት፣ እሳት የሚሆንበትን ምክንያቱ ምንድነው ብዬ ጌታን በጸሎት ስጠይቅ እግዚአብሔር ያለኝ ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው። የዛሬ 10 ዓመት ከ6 ዓመት ወይ እግዚአብሔር ወይ ለምንድነው ኢትዮጵያ ላይ እንደዚህ እንዲሆን የምትፈልገው? ፓስተር ሚኪ ነው ፓስተር ቴዲ ነው። እንደውም ለምንድነው እግዚአብሔር እንደዚህ የሚያደርገው? ምክንያቱም መጠየቅ አለበት። ኤርሚያስ የምትናገረው ነገር በጣም አስፈሪ ነው እና ለምንድነው እንደዚህ የሚሆንበት ምክንያት? ለምን እሳት ምድሪቱ ላይ፣ ለምን ረሃብ ምድሪቱ ላይ፣ ለምን ጦርነት፣ ሌላ ጦርነት ምድሪቱ ላይ? ጌታን ጠይቀው ብሏል ፓስተር ቴዲ። ፈቃደኞች ከሆኑ ሁለቱንም አገልጋዮች ላይቭ ላይ ላቀርብላችሁ እችላለሁ። ላይሆኑልኝም ይችላሉ። ከፈለጋችሁ ግን ጠይቋቸው። ምክንያቱ ምንድነው? እግዚአብሔር ሆይ ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው። እኔ ስለ ኢትዮጵያ ነው የጠየቅኩት። ጌታ ግን ቃሉን ጠቅሶ ሲነግረኝ ስለ እስራኤል
ቤት በደልና ኃጢአት ነው ይህ የሚሆነው። ስለ ኢትዮጵያ በደልና ኃጢአት ነው፣ አለ ምክንያት አይደለም። ብዙ ሰው ገብቶ እንዲያይልኝ ብዬ አይደለም። የኦርቶዶክሳውያን መምህራን አገልጋዮች የት አላችሁ? የወንጌላውያን ቤተክርስቲያን አገልጋዮች የት አላችሁ? በስላሴ አማንያን በእግዚአብሔር መሰረታዊ ክርስትና ትምህርት እናምናለን ብላችሁ የኢትዮጵያ መጽሐፍ ቅዱስ ማህበርን በበላይነት ሶስቱ አብያተ ክርስቲያናት እንደሚመሩ ታውቃለሁ። በየዓመቱ ተገናኝተው አምቧቸውን ይጠጣሉ፣ የሚበሉትን ይበላሉ። ህንፃም ሲያሰሩ የኢትዮጵያ መጽሐፍ ቅዱስ ማህበርንም ህንፃ ሲያሰሩ ይኸው ሪቫን ቆርጠዋል። መጋቢ ጻድቁ አብዶ ከኦርቶዶክስ ቤተክርስቲያንም ከካቶሊካውያንም መነኩሴው መጥቶ ማለት ነው። ለምን የዛን የአሕዛብ ንጉሥ አይነት ልብ እንኳን ለምን አጡ? አሶራውያን ንስሐ ለመግባት ማለት ነው። እዚህ ቪዲዮ ላይ ግቡ እናዩት። እሺ፣ የክርስቶስ ተቃዋሚ መንፈስ ጌታዬ ያሳየኝ። ኦኬ፣ ዛሬ በአርሲ ውስጥ እያደረጉ ያሉት ግድያ በእነሱ እጅ እየተፈጸመ እንዳለ እኔ የአይን ምስክር ያዩ ሰዎች እዛው ስላሉ እናውቃለን። ዋሃብያ ነው ዋሃብያ ምናምን ነገር የሚሏቸው ማለት ነው። ሰውን እንደ በግ እያረዱት አስተኝተው እያረዱት ነው። እውነት ነው፣ ጄኒውን ነው። ማንም ሰው አይከራከርም። የመንግስት ባለስልጣናት ከኔ ጋር አይከራከሩም። መጥተው በዚህ ጉዳይ ላይ ውሸትህ ነው ብሎ አይሉም። የአካባቢው ተወላጅ ነኝ፣ የአይን ምስክር ነኝ። እስላሞችም ሁሉ ጭምር ነው እየተገደሉ ያሉት በዚህ ውስጥ። ባይዘው አንዱ አብሮ አደጌ እስላም ነው አሁን የሞተው፣ አቢቲ ይባላል። በተኛበት ነው ገላዋቸው ሄዱት። እና ምን ልላችሁ ነው፣ ምድሪቱ ላይ አሁን እነዚህ እዚህ በውጭ ያሉት የሚያጫፍሩት የፈረደበት አብይ አለ። የፖለቲካ ጡዘታቸውን የዘረኝነት ክርፋታቸውን ለማቀርሸት አብይ ላይ ነው የሚያሳብቡት ሁሉ። አብይ ካጠፋ አጥፍቷ ነው የምር። የሰራዊት ጌታ እግዚአብሔር ካሳየኝም ባያሳየኝም ካጠፋ አጥፋ ነው የምር። ምን ያድርግ አብይ? መሳሪያ ገዝቶ ቢላው ገዝቶ የተቀመጠ ትውልድ ማለት ነው። ምድሪቱን ለእሳት አድርጎ አሁንም በብርቱ ነው ወደ እግዚአብሔር መመለስ ያለብን። እንዳትረሱ ግን የክርስቶስ ተቃዋሚ መንፈስ የዛሬ 6 ዓመት የተናገርኩት አይደለም። የዛሬ 8 እና 9 ዓመት አይደለም። ከዛሬ 16 ዓመት ጀምሮ ስናገረው የነበረ ይኸው እነ ወንጌላዊ ደሉ ጸጌ እነ ፓስተር ቴዲ ምስክሮች አሉ። ለኢትዮጵያ ዋይ በሉ። ሰው በተገደለ ሰዓት ላይ መታ አንተ ፍትህ ፍትህ ብለህ የምትለው ሰውዬ አንተ እኮ መልሰህ እኮ ትሳደባለህ። አንተው መልሰህ ትሳደባለህ። ኦሮሞ ገዳይ ነው እኮ እያልክ አንተው መልሰህ ትሳደባለህ። ብራዘር እዚህ ይሰማሃል፣ ትውልድ ይሰማሃል። ቲክቶክ እዛው ጫካ ውስጥ ቁጭ ብሎ ይሰማሃል። መላሳችሁን ሰብስቡ። ከኃጢአታችን እንመለስ። ብርቱ ንስሐ ነው የሚያስፈልገው። እዚህ ቪዲዮ ላይ ገብታችሁ ብሰሙት አለ የተናገርኩት። የክርስቶስ ተቃዋሚ መንፈስ ምድሪቱ ላይ ወጥቶ ሰው ሲጨፈጨፍ እና አሁን የፍትህ ተሟጋች መስለው እዚህ መጥተው ፍትህ ለኦርቶዶክስ ፍትህ ለአርሲ ሰማዕታት ምናምን ብሎ ሲል እኔ በጣም ነው የሚያበሳጩኝ አልኩ። እነዚህ የደም ነጋዴ ሁሉ ማለት ነው። አርፈ ቁጭ በል አንተ። አሁን አንተ ፍትህ ብለህ ስላልክ ነው እዛ ለእኔ ዘመዶች እና ለእኛ ዘመዶች ለሸዋውም ኦሮሞ ለሸዋውም አማራ እዛ ፍትህ የሚመጣው። አርፈ ቁጭ በል። እንደውም ቁጭ ብትሉ እናንተ ዝም ብትሉ ጥበብ በሆነ ነበር። ከምታለሙት ይልቅ ስለ ሰው ሞት አትጩሁ እያልኩ አይደለም። ጮኸ በሱ ባበቃ ነበር። ግን ግፍንና ክፋትን የምትናገሩ ሰዎች ማለት ነው ምላሳችሁን ሰብስቡ። መዓት ነው እየደገስክለት ያለው እዛ ያለውን ህዝብ መዓት አልኩ። አንድ ሰው መጥቶ እስቲ አሁን ከኔ ጋር ስለ አርባጉ አርሲ ስለሚደረገው ነገር በአሰኮም ይሁን በመርቲ ወረዳ ስለሚደረገው አንድ አካባቢውን እንኳን አታውቀው፣ ቦታውን አታውቁትም።
ጠለታ ገብርኤል አሁን የ100 ዓመት ታሪክ ያለው ነው። የኔ ዘመዶች ያሉበት አካባቢ ነው። አሰኮ ወረዳ ማለት ነው። አንድ ቋፍን አትከፍትም አልኩ። ገብተህ ምን ተፈጠረ ብዬ ብልህ የትኛው ቀበሌ እነማጋ ብዬ ብልህ አንዳችሁም አትመልሱም። ግን ፍትህ 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 በአንተ ኮሜንት አይደለም ፍትህ የሚመጣው። ንስሐ ግባ። ምድሪቱ ላይ ያለው ነገር ከሰሜንም ከምስራቅም ከምዕራብም ከደቡብም ከአራቱም አቅጣጫ የኔና የአንተ የአባቶቻችን በደልና ኃጢአት ጽዋው ሞልቷል ምድሪቱ ላይ። ደግሞ ለሞቱ ሰዎች ስለ ፍትህ እኮ ጠይቆ አፋቸውን ቢሰበስቡ ጥሩ ነበር። ስትሳደብ ይሰሙሃል። የሰውን ብሔር እያጥረገረክ ስትሳደብ ይሰማሃል። እዛ ጫካ ውስጥ ቁጭ ያለው ሰውዬ ማለት ነው ይሰማሃል። አንተ በተናገርከው ስንፍናና አንተ በተናገርከው ድፍረት ወጥቶ ንጹሕን ህዝብ ይጨፈጭፋል። አውድማ ላይ እህል እየወቁ ወይ እርሻቸውን እያጨዱ ማለት ነው። የዘር ጉዳይ ብቻ አድርገው ታውቃለህ። የዘር ጉዳይ አማራ ብቻ ነው የሚሞተው ብለው ስሉ ውሸታሞች። የሸዋ ኦሮሞችም እየሞቱ ነው። ውሸታም አፍህን ያዝ። የሸዋው ኦሮሞችም እየሞቱ ነው። እዛ ኢቭን አንዳንድ ቦታ ላይ ሙስሊሞች ሁሉ እየተገደሉ ነው። አብሮ አደጌ አቢቲ የሚባል ልጅ ገደሉት። ሙስሊም ነው። ምላስህን ነበር ወደ ውስጥ የምጨምረው በእውነት ማለት ነው። አዎ ቤተክርስቲያኒቱን ታርጌት ተደርጎ ኦርቶዶክስ ቤተክርስቲያን እያቃጠሉ ነው። ምንም ጥርጥር የለው። ይህን እንዳትጠራጠሩ እሺ። እኔ ደውዬ ያረጋገጥኩት ነገር ነው። ያሳዝናል። እንባ፣ ጸሎት፣ ለቅሶ፣ ዋይታ ነው የሚያስፈልገን ለምድራችን። ገዳዮቹን እኮ ሳያውቁን እኮ አብይን ያስገድለው አሉ። ታውቃለች ወንድሞች እናቶች፣ እንዴት አይነት ነውረኛ ትውልድ እንደሆነ ማለት ነው። ናግባ ደሬ ናግባ ጠይቃለሁ። የትኛው ወረዳ የትኛው ቀበሌ ላይ እንደሆን ጠይቃለሁ። ናግባ ይኸው ልኬልሃለሁ። እሺ ኮሜንት ዝጉልኝ፣ ኮሜንት ዝጉልኝ። ደሬ እንኳን ደህና መጣ። እሺ ኮሜንት ኦፍ አድርጉት። ቴንክ ዩ ደሬ። እሺ ማን ነበረ? ዳንኤል አይደለም። ግን ጀስት እኔ እናንተ አሁን ካለሁበት ቦታ አንጻር እንጂ ብናወራ ደስ ይለኛል። ምክንያቱም አንተ ምን መረጃ ኖሮ ነው እንደዚህ የምታወራው ምናምን ለማለት ብቻ አይደለም። አንተ ምን ደስተኛ አርግቶ ነው ሰው ልጅ ማንም ሆነ ማንም እንትን ሲጠፋ እንዴት አንተ በየትኛው ነገር ደስተኛ ሆነ ነው አንተ እንዲህ የምታወራው? ችግር የለም ብራዘር። አሁን ከኔ ጋር ልታወራ መተለ ኮሜንት ዝጉ አልኳቸው። ኮሜንት አንድ ሰው ይዝጋ። ቴንክ ዩ። ኮሜንቱን እኔ ዘግቼዋለሁ። አንዳችሁ ዝጉት። መሲ ትዝጋው፣ ሌሎቻችሁ ተው። እሺ ደሬ የት አካባቢ ተወላጅ ነው? እኔ ጀስት አርሲ ነኝ። ግን በዚህን ታይም ላይ ያለሁት ቦታ ትንሽ ለማውራቱ ለምንም ብዙ እንትን አለ። ለመኪና እየተሰማ ነው አይደል? ያለሁበት እየተንቀሳቀስኩ ነው። ችግር የለም። የት አካባቢ ነው? አርሲ የት አካባቢ ነው? አርሲ የት አካባቢ ነው የተወለድከው? ወጣ ማለት ነው። ነው። አይ እኔ አውቄ ነው እኮ ኮሜንት ያዘጋሁትኝ። ነፍሱ እስክትመረር ድረስ ጠይቀው ነበራ። እያንዳንዷን ወረዳ፣ እያንዳንዷን ቀበሌ ገበሬ ማህበር ስለማቃት ደግሞ ተደሰትክ ይለኛል እንዴ? አብሮ አደጎች የተጨፈጨፉ ያጎቴ ልጅ ተመታ ብዬ እያልኩት ተደሰተ ምናምን ብሎ እንደኛ አይነት ዘረኞች ማለት ነው። ለምን ገብታ አታወራም ነበር? አንተ አርሲን የምታውቅ ከሆነ ማለት ነው።
እንደናንተ አይነት ዘረኞች አብይ ገደለ እያልክ ትጮኻለህ። አማራ ብቻ ሞተ ትላለህ። የሸዋስ ኦሮሞ የተጨፈጨፈው ለዚህ ነው። አየህ አቅምህን ስለምታውቅ ቱር ብለህ ወጣ። እስኪ አርሲ ተወላጅ የሆናችሁ አርባው ጋውራጃ የተወለደ ይምጣ እና እስኪ አንድ ሰው ኤርሚያስ የምትናገረው ውሸት ነው ይበል። ለክብረ በዓል አድሬበታለሁ ጠለታ ገብርኤልን የሐምሌ ገብርኤልም ማለት ነው። እዛ በነበርኩበት ሳለ የ100 ዓመት ዕድሜ ያለው ቤተክርስቲያን አሁን የተቃጠለው ማለት ነው። ለምድራችን ጸልዩ። እሺ ቴንኪው። ይሄን ነው የምለው። እዚህ ላይ እናበቃለን። ወደ ጉዳያችን እንመለሳለን። ኦኬ። ዋናው ወንጌል ነው። ለሚሞተውም ትውልድ ገና ሊሞትም ላለው ትውልድ ወንጌል ነው የሚያስፈልገው። ኢየሱስ ነው የሚያስፈልገው ብራዘር። ለኢትዮጵያ ኢየሱስ ነው የሚያስፈልጋት። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የምስራቹ ቃል ክርስቲያንን ብሎ የሚለው እንኳን ትውልድ ለወንጌል እውነት ልቡን ዘግቶ የተቀመጠበት ወንጌል የተገፋበት ክርስቶስ የተገፋበት ምድር እኮ ነው። ወንድምነት ትልቁ ላይ ሁለት ሀብታም ክርስቶስ የተገፋበት ምድር እኮ ነው። ኦኬ። ስለ ወንጌል ስለ ክርስቶስ ስንቶች ንጹሐን ሰዎች ደማቸው ፈሷል፣ ህይወታቸውን ከፍለዋል በዚህ ምድር ላይ ማለት ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ማለት ነው። ንስሐ ነው የሚያስፈልገን። ንስሐ ለምኛለሁ። የኦርቶዶክስን ቤተክርስቲያን እዚህ የቀድሞ ቪዲዮ ያሳየውበት ላይ ጌታ አላችሁ ብዬ ከላይ ጀምሮ ያሉትን እግዚአብሔር ለምኗቸዋል። በእኔም ብቻ በኩል አይደለም፣ በሌሎችም ወንድሞችና እህቶች በኩል እናንተ በኮሜንት ላይ እኔ በጣም ሰሞኑን ከማየው ነገር ዛሬ ገና የተናገርኩት ወንድሞችና እህቶች እዚህም ላይ አሁን አልቆይም። ፍትህ ከአርያም መልስ ከአርያም መልስ እኔ እናንተ ከምናደርገው ክፉ ነገር ተቆጥበን በእግዚአብሔር ፊት ንስሐ ስንገባ እግዚአብሔር ምድራችንን ይፈውሳል። አዎ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ታርጌት አድርገው ቤተክርስቲያኑን እያቃጠሉ ነው። ምንም ጥርጥር የለውም። ይህን ማንም ሰው ሊያስተባብል አይችልም። እና ንስሐ ነው የሚያስፈልገን ለማለት ነው። ቴንኪው። ስለ ወንጌል እኮ የስንት ሰው ደም የስንት ሰው ነፍስ እኮ ዋጋ ተከፍሏል። ስንት ወንድሞች እናቶች ስንት እንባቸውን ረጭተው ወደ ሰማይ ወደ እግዚአብሔር በብርቱ ጮኸው ሄደዋል። ስንቱ ሰው እኮ አይደለም አሁን እግዚአብሔር ካልፈወሰ በስተቀር አይደለም አሁን ምናልባት እስከ 100 ዓመት ድረስ ሊቆይ የሚችል ስንቱ እኮ አንደኛውን ሌላኛውን አጥንቱን ሰብሮታል፣ ብሔሩን አበሻቅጧል፣ ባህሉን አጣጥሏል። ስንቱን እኮ አልኩ። አንዱን አጭዶ ለ100 ዓመት የሚቆይ ቂምን በሰዎቹ ዘርተዋል። በምላሳችሁ እዚህ ሶሻል ሚዲያ ላይ እነዛ ጫካ ውስጥ አሉ ብለህ የምትላቸው ሽፍቶች ይሰሙሃል፣ ቲክቶክ ይሰማሉ። ፋኖ በለው ወያኔ በለው ኦነግ ሸኔ በለው እዛው ጫካ ውስጥ ሆኖ ቲክቶክ ይሰማልሃል። ስለዚህ አንተ እዚህ ትሳደባለህ፣ እዛ ንጹህ ገበሬ ላይ ግን ጥይት ታርከፈክፋለህ፣ እንዲያርከፈክፉ ታስደርጋለህ። ምላሳችሁን አሰበስቡ። አማራም በአማራነቱ አበሻቅጠ ሰዳድበህ፣ ኦሮሞም በኦሮሞነቱ አበሻቅጠ ጥንብርቁሱን አውጥተ ሰድበህ፣ ትግሬም በትግሬነቱ አበሻቅጠ ከፍ ዝቅ አድርገህ ሰድበህ ለምድሪቱ እንዴት መፍትሄ እንዴት ይመጣል? የሀገር ሽማግሌዎች እንኳን ሊያስታርቁ ገብተው እነዛ ሲሄዱ እስከ መቼ ድረስ ነው እየተሰደብን ዘምን? የእነሱ ልጆች አሉ ሶሻል ሚዲያ ላይ የሚሳደቡት ነው እያሉ የሚሉት። ደግሞ ይመጣና ፍትህ ለአርሲ አርሲ ትጣራለች ይላል። እኔ ለእምብርቷ ላይ ነው የተወለድኩት። አርሲ አርባ ጉጉ የእኔ አብሮ አደጎቼ ናቸው። አሁን ከሞቱት ስድስቱ ውስጥ ያሉት ማለት ነው። የባለፈው ላይ ወሬ አታውሩ። እዚህ መጣችሁ
ማት ነው የሰበሰባችሁት እዚህ ፍትህ እያላችሁ የምትሯሯጥ የቲክቶክ ጠረግራጊ ሁሉ ማለት ነው። መፍትሄ ስታመጡ አናይም። ምድሪቱ ላይ ፈውስ ሲሆን አናይም። እንደውም ጭራሽ አስቆጣችኋቸው እነሱ ሌሎቹ ማለት ነው። መሬታችንን ያው አልታረሰም፣ አልተዘራም። ደግሞ ደስታ ላይ ኤርሚያስ ይለኛል እንዴ እናንተ የደም ነጋዴ ሁሉ አንድ አፍን አትከፍትም አልኩ። አንድም አታውቋትም። አርባ ጉጉን አንዳችሁም አታውቁትም። አንድም የዛ አካባቢ ተወላጆች የሆናችሁ ብቻ በጀጁ ወረዳ፣ በአሰኮ ወረዳ፣ በመርቲ ወረዳና በጮሌ ወደ ሽርክ አካባቢ ያላችሁ ኑ እናንተ የሀገሬ ልጆች ናችሁ፣ እንነጋገራለን። የትኛው ወረዳ የትኛው ቀበሌ ምን እንዳደረገ ከማን ብሔር እየተመረጠ ነው ወይስ አይመረጠን የተገደለው እናንተ ማውራት እንችላለን። ካልሆነስ ማገዳይ ማን አስገዳይ እንደሆነ ሳታቅ ሀሳብ አስተያየት አትስጥ። ለመሳደብ ምላሳችሁን አታሹሉ። ለምን ንጹሑ ትውልድ ላይ አንተ እዚህ ጠግበህ ቲክቶክ ላይ ቁጭ ብለህ ስትሳደብ ጫካ ውስጥ ያለው ይሰማሃል። አንተ እዚህ ያስቆጣውን እሱ እዛ በሌሎች ላይ ቁጣውን ይበቀላል ማለት ነው። ይሄ ነው እየሆነ ያለው። ልቤ ያዝናል ወንድምነት። አልናገርም ብዬ ነበር። ቴንኪው መቀጠል ይችላል። ልክ ነው ወንድምነት። እንደ ክርስቲያን መናግ ጀስት ዊ ፕሬይ ጸልያለን። እሱን ነው ያለን አማራጭ፣ እሱ ነው። እንደ ቤተ ክርስቲያን እንማልዳለን። ቤትም ሰው ለሚያረገው ለሚደርስበት ጥፋት እንጸልያለን። እንደ ክርስቲያን ልናረግ የምንችለው ይሄንን ፍትህ የሚመጣው ፍትህ ከተባለ ከአርያም ነውና እሱን ነው የምንለው። ወገኖች በያለንበት ሌትስ ፕሬይ እንጸልይ። ለሁሉም በምድራችን ላይ በየትኛውም በምንም ምክንያት ደም መፍሰስ የለበትም። ክርስቲያን ደግሞ ለማንም ወገንተኛ መሆን የለበትም። እውነት ነው። እንደ ክርስቲያን እንጸልያለን በጌታ ፊት። ግን ቤተክርስቲያን ከመከራ ታርፋለች ብላችሁ ግን ደግሞ አትጠብቁ። ቤተክርስቲያን ከመከራ አታልፍም። የምታርፍበትም ጊዜ የላትም። አሁን በመከራ ውስጥ ግን የምታልፈውን መከራ እግዚአብሔር እንዲያሳጥርላት፣ በዛ መከራ ውስጥ ደግሞ ጸንተው ህዝቡ እንዲቆዩ፣ በመከራ ውስጥ ከጌታ ጋር ተጣብቆ እንዲከርሙ ያንን ነው እንደ ቤተክርስቲያን ልንጸልይ የምንችለው። ወንጌል አይቆምም። ወንጌል በመከራ ውስጥም አልፎ ነው ባይዘው እዚህ የደረስነው። ቤተክርስቲያን ስደት ቆሙባት ያውቃል? እንዲሆንመታ አያውቅም እኮ። ሁሌ ስደት አለ። አዲስ አይደለም። ሁሌ ስደት አለ። ለቤተ ክርስቲያን ስደት ኖርማል፣ መከራ ኖርማል። ምክንያቱም ጌታን የሚቀበል ህዝብ አይደለም ያለው አይደል? ይህች ዓለም ይሄንን ጌታ አትቀበለውም፣ አትወደውም፣ ትገፋዋለች። ስለዚህ በመከራ ውስጥ ማለፋችን ግድ ነው። ግን በመከራ ውስጥ ስናልፍ እግዚአብሔር አቅም ጉልበት እንዲሰጠን፣ መከራ የሚያልፍባቸው ደግሞ ስፔሲፊክ የሆኑ ሰዎች፣ በዛ አካባቢ ያሉ ሰዎች ደግሞ እግዚአብሔር እንዲያበረታቸው እንዲያጸናቸው መጸለይ ይኖርብናል። ግን ክርስቲያን ነገሮችን ዋይዝሊ ማየት ይኖርበታል ብዬ አስባለሁ። በተለይ የምንሰጣቸው ምናምን ኮመንቶች ላይ በደንብ በጥንቃቄ ማየት ይኖርብናል። ስፔሻሊ በደንብ መረጃ አካባቢውን እኮ የሚያውቁ ሰዎች ደግሞ ወንድምነት በጣም እኔ አሁን አንዱ ያስቆጣኝ አካባቢውን የሚያውቁ ሰዎችና እዛው ዘመዶች ያላቸው ቤተሰብ ያላቸው ሰዎች አሁን ተስፋንሽ የምትባለው ከታች ምንድነች የአሰኮ ወረዳ የጠለታ አካባቢ ነኝ ያለሁት አለች። ኦኬ ወረዳው አሰኮ ነው። ልክ ነው። አሰኮ ገብርኤል ብቻ አይደለም ያለው፣ ሚካኤል አለ፣ ማርያም አለች፣ ሰንጎ መድኃኔዓለም አለ፣ ቆላው አካባቢ ማለት ነው። ወደ ደጋው ደግሞ እነ ዲማ ጊዮርጊስ አሉ፣ እነ ወላርጊ ስላሴ ወደ ላይ ከፍ ብሎ ማለት ነው። አካባቢውን የሚያውቁ ሰዎች እንደኔ ያደጉበት ሰዎች ይናገሩ። እዛ የሸዋ ኦሮሞችም የሸዋ አማሮችም አሉ። ግን አሁን ሞተ ተብሎ የሚባለው አማራ ብቻ ተገደለ ብሎ ይልሃል። የሸዋውስ ኦሮሞ ብዬ ጠይቃለሁ እኔ። ለምን ነጠልከው?
እናንተ የደም ነጋዴዎች ማለት ነው። ልክ ነው። አማራው አልተገደልም እያልኩ አይደለም፣ ተገድሏል። ግን የሸዋውን ኦሮሞ ለምን ተዋችሁት? ጋዶ አካባቢ ላይ ጤፍ ሲያጭሉ የጨፈጨፏቸው ጋዶ ጋላማ ማለት ነው። አንድም ገብታ አታወራም። እኔ ፊት አልኩ አንድም። ለምን? እኔ ወረዳዎቹን እና አካባቢ ስለሆነ አውቀዋለሁ። የደም ነጋዴ እዚህ እንጀራችሁን አታበስሉ። ኦኬ። ያለ መረጃ ያወራሉ። ያለ መረጃ በመረጃ አውሩ። በመረጃ አውሩ። እሺ፣ በመረጃ አውሩ። አንተ አሁን የፈለግከው የምትፍጨረጨረው ሰውዬ የኔ የአብረው አደጎቼ እና ዘመዶቼ አብረው ሲሞቱ አንተ እዛ አልነበርክም። ለፍትህ ማንም ሰው ተነስቶ መጮህ ይችላል። ግን ፍትህን ስትጮህ ማን ነው ገዳይ ተብሎ ሲባል ዳኛ ባልፈረደበት፣ አብሮ አደጎች ማነው አካባቢው ላይ ያሉ ሰዎች ባልተናገሩበት ምን ይሉልሃል? ይመጡና እንትና ነው አብይ ነው ገዳይ፣ አብይ ነው ያስጨፈጨፋቸው በተኙበት ይላል። ለዚህ ነው አየህ፣ ዋጋ 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 የሐሰት ምስክር ሳይቀጣ አይቀርም ይላል። ጋዶ ጋር የምታውቁ ሰዎች አቦ ቤተክርስቲያን ሲተከል የመጀመሪያው ተቀባሪው የኔ አጎት ነው። እዛ አፍከን ያዝ። አቦ ቤተክርስቲያን ማለት ሲተከል ወደ አሰኮ መገንጣያ ጋለው አፋችሁን ያዙ። ማን ነው እየገደለ ያለው? አዎ እየተገደለ ነው ህዝብ። ግን ማን ነው እየገደለ ያለው? በምን አጣርተህ ነው አንተ ቲክቶክ ላይ ወጣ አብይ ነው ብለህ ያልከው? ሶሪ ወንድምነት፣ በቃ ከዚህ ውስጥ እንውጣ። ቴንኪው። ወደ እግዚአብሔር በብርቱ መጮህ ነው የሚያስፈልገን። ሰላም ኤርቢ፣ አንድ ጥያቄ ልጠይቅህ። እሺ ወዳጅ፣ ከየት ቤተ እምነት ነህ? እሺ ቀጥል። ኦርቶዶክስ። እሺ። አይ የኢትዮጵያ ኦርቶዶክስ አትጸልይም ብለህ ስትናገር ሰምቼ ነበርና ዲያቆን እያለ በእንተ ቅድሳት አንብበህ ታውቃለህ? ታውቀዋለህ? ታስታውሰዋለህ? በእንተ ቅድሳት አውቃለሁ። ቅዳሴ ላይ ዲያቆን ደግሞ ይመጣ እኔም ነበርኩ አንኮ የነበረው። እሱን እስኪ ትንሽ በለውና የምታስታውሰው ከሆነ። ኧረ ብራዘር ምን ለምን ጠይቀኝ? አሁን ይሄን አይ ጥልቀት ለመለካት ነው። ህልም አይቼ የኢትዮጵያ ኦርቶዶክስ ካህናት ጸልዩ ብያቸው አልጸልዩም ስላልክ ይሄ ጸሎት ምንድን ነው ልልህ ፈልጌ። ለዛ ነው ይህንን በእንተ ቅድሳት የወንዞቹን ውሃ በጊዜ ተሞላ ዘንድ እንለምንሃለን፣ በመንገድ ላይ ለሚሄዱ ለታናናሾች፣ ለታላላቆች፣ ለደጎች፣ ለክፉዎች እያሉ የሚማልዱት በእንተ ቅድሳት ላይ ያለውን እሱ ስለተማለደ ነው። በሰሜን ኢትዮጵያ በጦርነት በትግራይ፣ በአማራው ክልል፣ በኦሮሚያ ክልል፣ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ እስከ ዛሬ ድረስ በእንተ ቅድሳት ስለቀደሰች ነው። ከአፄ ሚኒሊክ አይደለም ከአፄ ዮሐንስ ዘመን ጀምሮ በአፄ ቴዎድሮስም እንዋጋለን፣ በአፄ ዮሐንስ እንዋጋለን፣ በአፄ ሚኒሊክ እንዋጋለን፣ እንተላለቃለን፣ በአፄ ኃይለ ሥላሴ እንዋጋለን፣ እንተላለቃለን፣ በደርግ በመለስ ዜናዊ በኃይለ ማርያም ጊዜ ጦርነት፣ በአብይም ጦርነት፣ በእንተ ቅድሳቱም ግን አልቆመም እና ዳንኤል ሲናገር ነበር የቤተክርስቲያን ፈተናና ስደት በሐዋርያ ጊዜም አለ። እስጢፋኖስ ከተገደለ የምትጸልይ ቤተክርስቲያን ለምን መከራዋ በዛ? አምላኳ ለምን አይሰማትም? ፈተና ነው ኤርምያስ።
ፈተና ነው አይደል? አሁኑ ተነግር የቤተክርስቲያን ስደት ሁልጊዜም አለ እያለ ፈተና ነው አይደል? እውነቱን ልንገርህ እኔ ጸሎታችን በትክክል ወደ መንበረ ጸባዖት ስላልደረሰ ግብዝነት የሞላበት የሰው ስርዓት የሆነ ጸሎትም ሁሉ ጭምር ስለተቀላቀለበት እንጂ እነ እስጢፋኖስ ሲገደሉ ጸሎታቸው አልሰማም። እስጢፋኖስ ስለ ወንጌል ነው። የት ነው የምትቀላቀለው? እስጢፋኖስ ስለ ወንጌል ነው የተገደለው። ስለ ኢየሱስ ክርስቶስ ምስክር ሆኖ እናንተ የሰቀላችሁት እያላቸው ሰቃዮቹ ባሉበት ጻድቁን ግን አሳልፈ ገደላችሁት፣ ነፍሰ ገዳዩን ግን እንዲፈታላችሁ ለመናችሁ እያለ ስለ ክርስቶስ ኢየሱስ ወንጌል ነው እሱ መስዋዕት ሰማዕት የሆነው። ምድራችን ላይ በእንተ ቅድሳት እኔ ዲያቆን እንደመሆኔ መጠን ስቀድስ የነበረው በቅዳሴው ላይ በእንተ ቅድሳት ስለ እያንዳንዱ ስለ ምድሪቱ ላይ ስለ አዝናባት ዝናባት ማለት ነው፣ አፍላጋት ማለት ወንዞች ውሃ እንዲሞሉ በጊዜው እግዚአብሔር ውሃ እንዲሞላ፣ በሽተኞች እንዲፈወሱ፣ በመንገድ ያሉትን እንዲጠብቃቸው አዎ እንማልድሃለን እያለች ትላለች ቤተክርስቲያኒቱ ማለት ነው። እል ነበር ትጸልያለች አይደል? አዎ ትላለች። ታንኪዩ። ስለዚህ ያንተ ህልም ስለዚህ አትጸልይም የሚል ህልም ያየኸው ውሸት ነው ማለት ነው። አድምጠኝ ብራዘርዬ። ታንኪዩ። በቃ ስራ ልገባ። አታደምጥም? እታች ወርጄ እኔ ያወራለሁ። ታዲያ የማታደምጥ ከሆነ በቃ የታች ወረድ። ይሄ ጸሎት ግን መጽሐፍ ቅዱሳዊ የሆነ ጸሎት ነው ወይ ማለት ስለ የወንዙን ውሃ እንዲሞላ መለመን እግዚአብሔር ነው የሚሞላው። ይህንም ብላ የምትጸልይ ቤተክርስቲያን ቅዱስ ሚካኤል የወንዙን ውሃ ሙላልኝ ብላ ድርሳነ ሚካኤል ላይ ደግሞ ትጸልያለች። አለየላትም። አየህ ወንድምነት ልለው ያልከውን አልከው። ጸሎትና ድግምት ለይ ብራዘርዬ። ቤተክርስቲያኒቱ ትደግማለች። ድግምት አምናት ድግምት ትደግማለች ማለት ነው። ጸሎት በተሰበረ ልብ ብለህ የምትለው እንጂ የተጻፈ ጽሁፍ ማነብነብ አይደለም። ቢሆንም እንኳን ባልከፋ ኦኬ። እስጢፋኖስ ምናምን ብለህ ትላለህ እንዴ? ተው እንጂ ጀግና ስርማ ሄደህ አትቁም። እስጢፋኖስ እኮ ጀግና ነው። ስለ ወንጌል ነው እሱ የተሰዋው። አንድ መጠየቅ ያለበት ነገር ቅድም ባልኳቸው በእነዚህ ነገስታት ዘመን እኮ ጦርነት አለ ምድራችን ላይ። በአፄ ምኒልክ ጦርነት፣ በአፄ ኃይለሥላሴ በአፄ ቴዎድሮስ ጦርነት አለ፣ በአፄ ዮሐንስ ጦርነት አለ፣ በአፄ ምኒልክ ጦርነት አለ፣ በአፄ ኃይለሥላሴ ጦርነት አለ፣ በደርግ ጦርነት አለ፣ በመለስ ጦርነት አለ፣ በኃይለማርያም ጦርነት አለ፣ በጠቅላይ ሚኒስትር አብይም ጦርነት አለ። ቤተክርስቲያኒቱ በእንተ ቅድሳት ትደግማለች አይደል? ድገምት። እግዚአብሔር ለምን አልሰማም ጸሎታችንን? እንዴት ቤተክርስቲያን እየጸለች እንዴት እየለመነች እየጸለች አንተ እንዳልከው እንዴት ምድር በመከራ ትታመሳለች? እንዴ አባቶቻችን እኮ ጸልየው እኮ መከራ እኮ ቆሞላቸዋል አይደለም እንዴ? ነው። አየህ ታዲያ እንደውም እየጸለይን መከራችን የማይርቅ ከሆነ ጥፋቱ ያለው እግዚአብሔር ጋር ሳይሆን እኛ ጋር ነው ማለት ነው። ጸሎት ተቀባዩ ጋር ሳይሆን ጸሎት አቅራቢው ጋር ትክክል ያልሆነ ነገር አለ ማለት ነው። ስለዚህ ቆም ብለን እንጸልያለን ብለን የምንለው እንደግማለን ብለን የሚለው ንባብህን እሱን ቁጭ አድርገው በትክክለኛ ሰፍቼ እሰጥሻለሁ፣ ቆንጆ አድርጌ እሰራልሻለሁ የገበያ ብሎ እያለ ብሎ የሚለው ሰውዬ እኮ ነው በእንተ ቅድሳትን አፍላጋቱ በጊዜያቸው ውሃ ይሞሉ ዘንድ እንማልዳለን ብሎ የሚለው ሰውዬ፣ ወንዞቹ ውሃ እንዲሞሉ የሚማልደው ሰውዬ ቆንጅዬ ልለው ነበረ የከፋ መተተኛና ጠንቋይ ነው። ከጥንቆላው ንስሐ መግባት አለበት። ወንድምነት ከኔ ጋር እሱ ነው ብለን እንለው አይደለም። ወንድምነት እዚያ አውርቶኝ ነው። እሺ ያ ስለዚህ ጸሎቱ መቅረቡ አይደለም። ጸሎት የሚጸልየው ሰውዬ ምን አይነት ህይወት ነው ያለው? እግዚአብሔር እኮ ጸሎትን እኮ ይሰማል፣ ሰምቶም ይመልሳል። ለምሳሌ አንድ ቃል ላሳያችሁ። መጸለይ ብቻ ሳይሆን በእውነት ልብ ከፈለጉት በሁለተኛ ዜና መጽሐፍ ምዕራፍ 15 ላይ የይሁዳ ንጉሥ አሳ የሚባል ሰው ነበር እና በሱ ዘመን እስራኤል በደል በደለች እና እግዚአብሔር በጉባኤው መካከል በኦዴድ ልጅ በአዛሪያስ በኩል የእግዚአብሔር ቃል እንዲህ ሲል መጣ ይላል።
ምን አለው? የእግዚአብሔር መንፈስ በኦሬ ልጅ በአዛርያ ስለሆነ አሳንም ሊገናኘው እንዲህም አለው፣ አሳና ይሁዳ ብንያም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ ከእናንተ ጋር ይሆናል፣ ብትፈልጉት ታገኙታላችሁ፣ ብትተውት ግን ይተዋችኋል ብሎ አላቸው። ከዛ እዚህ ጋር በብርቱ ወደ እግዚአብሔር ተመለሱ፣ እግዚአብሔርን ፈለጉት። በተለይ ቁጥር 4 ላይ በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ ያገኙት። በዚያን ዘመን ለሚወጣና ለሚገባው ሰላም አልነበረም፣ በምድር ሁሉ ላይ ታላቅ ድንጋጤ ነበር ይላል። እግዚአብሔር በመከራ ሁሉ ያስጨንቃቸው ነበረና ወገን ከወገን ከተማ ከከተማ ጋር ይዋጋ ነበር ይላል። ልብ በል፣ አሁን ኢትዮጵያ ውስጥ እንዳለው ማለት ነው። ከዛስ በብርቱ በእግዚአብሔር ፊት መሐላ አድርገው በእግዚአብሔር ፊት ሲጸልዩ ከምድሪቱ ላይ መወገድ ያለበት እግዚአብሔር የማይከብርበትን ነገር ሁሉ ከተወገደ በኋላ ቁጥር 18 ላይ በፍጹም ልባቸው ምለዋልና በፍጹም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው፣ እግዚአብሔርም በዙሪያቸው እረፍት ሰጣቸው ይላል። አየህ፣ የጸሎት መልስ። ሁለተኛ ዜና መጽሐፍ ምዕራፍ 15 ቁጥር 15 ማለት ነው። እግዚአብሔርም በዙሪያቸው እረፍት ሰጣቸው ይላል። ጸሎት ተመለሰ ማለት ነው። ጸሎት ተመለሰ ማለት ነው። ጸሎት ማነብነብ ብቻ ሳይሆን ሲመለስልህ ነው በትክክል ጸልያለሁ ብለህ የምትለው ማለት ነው። የጸሎት መልስ እኮ የለም። እኛ ጋር እኮ በእንተ ቅድሳት እንደግምልሃለን በነገስታቶቻችን ዘመን ስንዋጋ ነው የመጣ ነው። አሁንም እኮ እኛ በእንተ ቅድሳት እንትን እያለን ያው በእንተ ቅድሳትን ያነበበ ሰውዬ ሲወጣ እኮ እንዋጋ በለው ይልልሃል። በእንተ ቅድሳት አንብቦ ወጥቶ በእንተ ቅድሳት ቅድም ቅዳሴ ላይ ሲያነብ የነበረውን ዲያቆን ብታየው ከሰዓት በኋላ ጠላውን ጠጥቶ እንዋጋ በለው ይልላል። ለዚህ ነው ታዲያ ምድሪቱ ላይ ፈውስ የጠፋው ፈውስ የራቀው። ጸሎት ካልተመለሰ ጸሎቱ ችግሩ ማጋ ነው ማለት ነው፣ እኛ ጋ ነው ማለት ነው። ኦርቶዶክስ ጸልያለች። አዎ ጸሎቷ ይመለስላታል ከእግዚአብሔር ዘንድ። አዎ ከሆነ የታለ ፈውሱ? የታለ መልሱ? ካልሆነስ እሷ እየጸለየች እሷ እየደገመች ምድሪቱ ላይ ትልቅ ቤተክርስቲያን እንደመሆኗ መጠን እሷ እየደገመች እሷ እየጸለየች መልሱ ግን ከእግዚአብሔር ዘንድ ፈውስ ካልሆነ ጦርነት ካራቀ ችግሩ ያለው እግዚአብሔር ጋር ሳይሆን እኛ ጋር ነው ማለት ነው። እንደ ኦርቶዶክስ ብቻ ሳይሆን እንደ ኢትዮጵያውያን። እዛ አንበበ መተህ እንዋጋ በለው ብለህ የምትል ሰውዬ ትጸልያለች ይለኛል። እንዴ በቃ ወንድምነት ከዚህ ውስጥ አስወጣን። ቴንክ እሺ የስ እንቀጥላለን። እስቲ ስለ መዳን ጥያቄ ካላችሁ ብለን ርዕስ አንስተናል። ጥያቄ አለኝ የሚል ሰው ካለ ገብቶ እንወያያለን ማለት ነው እና እንቀጥላለን። ሞዴሬተሮች እስቲ ኦርቶዶክሳውያን ካሉ ተቀበሏቸው። ሞዴሬተሮች እስቲ ተቀበሏቸው። ስለማይታየኝ ነው እኔ ማን እሺ ቴንኪው። ጌታ ኢየሱስ ይባርካችሁ። ተባረኩ። እሺ ሰላም ካንስል እንዴት ነህ? ይሰማል? ካንስል ሰላም ወዳጅ ይሰማል?
እሺ ባሩ ከወንጌል አማኝ ይመስለኛል። ሰላም ባሩ ለእና እሺ ጸጋ ይብዛላችሁ። እሺ ሌላ ሰው ካለ እንቀበላለን። ሌላ ሰው ካለ እንቀበላለን። ሌላ ሰው ካለ እንቀበላለን። ሌላ ሰው ካለ እንቀበል እስቲ። ሌላ ሰው ካለ እንቀበል። ሌላ ሰው ካለ እንቀበል። ሌላ ሰው ካለ እንቀበል። ሌላ ሰው ካለ እንቀበል። ሌላ ሰው ካለ እሺ አላችሁ ኦርቶዶክሳውያን መግባት ትችላላችሁ። እሺ ሰላም ዴቪድ ዴቪድ ዴቭ እህትየው ተቀበይ ወንድምነት ወይ ቤካ የምችሉ ከሆነ ተቀበሉት። ከታች ዳዊት የተባለው የለውም እንዴ? ተደብቋል። ማን ነው? ዳኒ ጨልሟል። እሱ ጋር እኔ ጋር ብቻ ነው ዳኒ ጨልሞ ነው ያለው። ልክ ነሽ። ጨልሟል። አይ ቲንክ ኔትወርኩ መሰለኝ። እሺ ዴቭ ኬት ቤተ እምነት ነህ? ዴቭ አለ ቤት አድርገሃል? ዴቭ የማታወራ ከሆነ አስወርድሃለሁ። ገብተህ ቤት አድርገሃል? አስወርድሃለሁ። ዳንያ አትሰማም። አስወርጄዋለሁ። ኦርቶዶክሳውያን ካላችሁ ገዝት ላኩልን። ስለ መዳን ጥያቄ ያላችሁ መግባት ትችላላችሁ። ጥያቄ ያላችሁ ስለ መዳን ከላይ ያሉት አይሰሙም መሰለኝ ካላችሁ ገብታችሁ በዚህ ጉዳይ ላይ መወያየት እንችላለን። ኦርቶዶክሳውያን ብቻ ገዝት ላኩልን። ፍሬው ከኦርቶዶክስ አይደለም እኛ መሰለኝ ፍሬው ነው ግን ድንገት ስለገባው ነው። ትልቅ ሰጣችሁኝ እናገራለሁ፣ ግን መውጣት እንችላለሁ። እሺ አይ ኦርቶዶክሳዊ ጥያቄ አለ ከንተ እሺ ወንጌል አማኝ ነው። መውጣት እችላለሁ፣ ችግር የለውም ቦታ ስላለ። እሺ ኦርቶዶክሳውያን ካላችሁ ቀጥሉ። ዳኒ እያወራ አይደለም እዛም አንዬ ዳኒ ለኔ አሁን ገና መጣ። አልሰማም ነበር ለእናንተ አይደል? አሁን ቀጥል። የኔትወርኩ ምናምን ነገር በቀንም ሮንድ ምናምን አንጀምር እንዴ? እንኳን እጃቸው ረዝሞ ነው የሚመስለኝ እንጂ ኔትወርኩ ደህና ነው። እኔ ጋር አለ፣ እናንተ ጋር ግን እየሰማችሁኝ አልነበረም እና አሁን ሮንድ አልወጣም። እሺ ቴንኪው፣ እንቀጥላለን። ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ስለ መዳን ጠይቁን ብለን እያወራን እየተነጋገርን ያለ ነው እና ትውልዳችን ወንጌል ያስፈልገዋል። ቤተክርስቲያኒቷ ወንጌል ሰብካ ትውልዱ የመዳን ተስፋው እርግጠኛ የሆነ ትውልድ አይደለም ያለን። ስለዚህ ወንጌል ያስፈልገዋል። በምንም የመዳን ተስፋው እርግጠኛ የሆነ ትውልድ አይደለም ያለን። ስለዚህ ወንጌል ያስፈልገዋል። በምንም የመዳን ተስፋው እርግጠኛ የሆነ ትውልድ አይደለም ያለን። በምንም ዴቪ አንተ ጋር ያስተጋባል። ከየት ቤተ እምነት ነው? ቅድም ከወንድምነት ጋር ያወራኸው መሰለኝ አይደል? ያስተጋባል። ከየት ቤተ እምነት ነው? ቅድም ከወንድምነት ጋር ያወራኸው መሰለኝ አይደል? ያስተጋባል። ከየት ቤተ እምነት ነው? ቅድም ከወንድምነት ጋር ያወራኸው መሰለኝ አይደል? ስልክ ከከፈት ከአንዱ ስልክ ወይ ትዘጋዋለህ ወራጅ
ያስተጋባል። እሱ ጋር ነው የሚያስተጋባው። ያ ወይ ሌላ ስልክ ከከፈተ አንዱን ስልክ ዝጋው ዳይት። ሌላ ስልክ አልከፈትኩም። እሺ አሁን ተስተካክሏል። እሺ ምን ጥያቄ አለ ስለ መዳን ለአንድ ኦርቶዶክሳዊ? ስለምን ጥያቄ የለኝም። ቤካ ግን አንድ ነገር ጽፏልና ስለሱ ክሊር እንዳደረገ ስልክ ከፍተሃል፣ በሌላ ስልክ እየሰማን ያለው ወይ ሪከርድ እያረክን ያለው እሱ አስተካክልና ተመልሰህ ግባ። ብራዘር ተመልሰህ ግባ። አስተካክለህ ተመልሰህ ግባ። እሺ ማለት ባይዘው አንዳንድ ሰዎች በጣም ነው የምታስቁኝ። ምንም ማለት ከኛ ሪከርድ የሚደረግ ነገር የምናምንበትንና ደግሞ እንደ እግዚአብሔር ቃል የሆነውን ሀሳብ ነው የምንናገረው እና አንዳንዴ ስሜቶቻችን ራሱ ቢያይሉብንም ግን ከስሜቶቻችን ይልቅ ለእግዚአብሔር ሀሳብ እንገዛልና ባትለፉ ጥሩ ነው። ባትለፉ ጥሩ ነውና ምንም አሁን የቃላት ጨዋታ ምናምን እኛ ጋር ታገኙ አትችሉም፣ እውነት ለመናገር ማለት ነውና በቃ ከዚህ ይልቅ የመዳን ተስፋ ለቤተ ክርስቲያኒቷ እንደሚያስፈልጋት በእውነት እናምናለን። ወንጌል ለቤተ ክርስቲያን መሰበክ አለበት ከሚሉት ወገኖች መካከል ነን እኛ ያለን እና ልክ ነው። ሰው ያሳስባል፣ ግን ከሁሉም ያሳስበን ጉዳይኛ ሰዎች ጌታን ሳያገኙ ሲሞቱ ነው። የእውነቴን ነው። በጣም የሚያሳስበን እሱ ነው። በደንብ ነው የሚያሳስበን እና ትውልዳችን አሁንም ጌታን ማግኘት አለበት። ወንጌል መሰበክ አለበት። ስለ ክርስቶስ ኢየሱስ ትውልዳችን ማወቅ አለበት። በጣም ብዙዎቻችን ላያሳስበን ይችላል። ይርሊ ኢትዮጵያ ውስጥ ግን ኢቨን በመኪና አደጋ ራሱ የሚሞቱት ህዝብ ቁጥሮችን እናውቃቸዋለን። በጣም ብዙ ናቸው። በተለያዩ በሽታዎች የሚረኩት ትውልድ እኮ በጣም ብዙ ነው ወዳጆች። ሌላውን ጉዳይ እያቃለልኩ አይደለም፣ ግን ሊያሳስበን ይገባል። እንደ ክርስቲያን ወንጌልን በመስበክ መጠመድ አለብን። ቤተ ክርስቲያን ወንጌልና ወንጌል ኢየሱስና ኢየሱስ ላይ ብቻ ማተኮር አለባት። በጣም ብዙ ትውልድ ዞር ብላችሁ ስታቲስቲክሶችን ማየት ትችላላችሁ። እርስ በርስ በሚደረጉ ጦርነቶች፣ በአደጋ ምክንያት፣ በተፈጥሮ ምክንያት፣ በበሽታ ምክንያት በጣም ብዙ ህዝብ ማለት ነው ይርሊ በጣም ብዙ ህዝብ የምናጣ ህዝቦች ነው። በዚህ በ50 ዓመት እንኳን ውስጥ ያለቁት የእርስ በርስ ጦርነት ያለቀው ህዝብ ቁጥር ቀላል አይደለም። እውነት ለመናገር በጣም ብዙ ነው። በጣም ብዙ ነው። አያላን ሀገሮች እጅግ በጣም ትላልቅ ጦርነቶች ተካሂደው የሚሞትባቸው የሰው ቁጥር አነስተኛ። እኛ ግን እንደሱ አይደለም። በጣም ብዙ ህዝብ ነው የሚያልቀው ጦርነት በተደረገ ቁጥር ማለት ነው። እና ይሄ ሁሉ ትውልዳችን ጌታን ሳያውቅ ሞት ከሆነ ሁለተኛ ሞት እየሞተ ነው ያለው። የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ሳይቀበል አስባችሁታ እየሞተ ነው ያለው ትውልዳችን፣ እያለቀ ነው ያለው ትውልዳችን በበሽታም ቢሆን በሌሎች ኬዞች ማለት ነው። እና ስለዚህ አሁን እንደ ክርስቲያን ወንጌል ላይ ማተኮር አለብን። ትውልዳችን ነፃ መውጣት አለበት። አይምሮ መፈወስ መቻል አለበት አይደል? የእውነቴን ነው የምለው። እኔ ወንጌል ይፈውሳል አይደል? ያድሳል። እና ትውልዳችን በወንጌል እውነት ካልታደሰ፣ ኢየሱስ ካልነካው በስተቀር ሌላው ተውት፣ በጣም አስቸጋሪ ነው የሚሆነው። እና ለምድራችን እኔ ፈውስ፣ እውነተኛ ፈውስ ኢየሱስ ነው። ጌታ ተነግሮ ሰዎች ካለባቸው ትሮማ ከነበረባቸው ያሳለፉት የላይፍ ኤክስፔሪየንስ መጥፎነት አንጻር ወንጌል ገብቶት ኢየሱስ በልቡ ነግሶ አይምሮ ካልተለወጠ በስተቀር ለምድራችን
ብዙ ፈውስ ለውጥ ይመጣል ብዬ አላምንም። ኦኬ ወንጌል የሚለውጠው ትውልድ ነው አሁን ያለው እጃችን ላይ። መለወጥ ያለበት በምንድን ነው? እሱ በክርስቶስ ኢየሱስ ነው። በወንጌል እውነት ነው መለወጥ ያለበት። መለወጥ ያለበት በወንጌል እውነት ነው። ኦኬ ከዘር ቁርሾ፣ ከሌሎች ጉዳዮች ምናምን፣ ከፖለቲካ ከዚህ ሁሉ ወተን እንደ ሰው እያሰብን ለመኖር ኢየሱስ ክርስቶስ አይደል በልባችን ነክሶ ይሄ ማይንዳችን መለወጥ መታደስ መቻል አለበት እና ጌታ ለመፍትሄው ጌታ ብቻ፣ ከጌታ ውጭ ሌላ መፍትሄ የለም። መፍትሄ አለ ብዬ አላስብም። ለምድራችን ፈውስ ኢየሱስ ነው ፈውሱ። ጌታ ነው ለምድራችን ትክክለኛ ፈውስ። ባይዘው ከቤተ ክርስቲያን ዘንድ ካልመጣ ፈውስ ከምንም ዘንድ ፈውስ መጥቶ ምድራችንን ሊያሳርፍ አይችልም። ይኸው በስንት ዘመን እኮ አየን አይደል? አየን፣ ብዙ ነገሮችን አይተናል። በዚህ ዘመን ውስጥ ሁሉ ግን በምድራችን ላይ እውነተኛ ፈውስ ከተጠማን ቤተክርስቲያን ናት ብዬ ነው የማምነው። ቤተክርስቲያን ቦታዋን ከያዘች፣ እግዚአብሔር እንደሚላት እንደሚያዛት ከተመላለሰች፣ አዎ ምድራችን ትነሳለች፣ ፈውስ ይመጣል ለምድራችን። ስለዚህ እንደ ክርስቲያን ማድረግ ያለብን ምንድነው? እሱ ወንጌል መስበክ ነው። ቤተክርስቲያን የምጠነክረው እንዴት ነው ካላችሁ፣ ወንጌል ሲሰበክ ብቻ። ቤተክርስቲያን የገሃነም ደጆች የማይቋቋሟት የተወቹን ወንጌል ማንሳት ስትችል፣ ኮተቷን ሰብስባ ስትጥል፣ ከክርስቶስ ኢየሱስ ውጪ የሆኑትን ጉዳዮች እርም አድርጋ ስትቀብር፣ ስታራግፍ ከላይ በላይ አለቀ። ከዛ ውጪ ግን ቤተክርስቲያን ወደ ወንጌል እውነት ካልመጣች በስተቀር ወይ እንደ ፖለቲካ ፓርቲ ወይ የሆነ እንደ ድርጅት ትቀጥል ይሆናል እንጂ እንደ እግዚአብሔር ቤተክርስቲያን የገሃነም ደጆች እንደማይቋቋሟት ለትውልድ ፈውስ፣ ለትውልድ መድኃኒት የመሆን አቅም ግን አታገኝም። ቤተክርስቲያን ወንጌልን ማንሳት አለ። ለዚህ ነው ቤተክርስቲያን መታደስ አለባት የምንለው። ለዚህ ነው ምድራችን ላይ ክርስቲያኑን በትክክል በእውነት በጽድቅ በቅድስና መመላለስ ቢችል ምድራችን ምን ያህል ፈውስ እንደምታገኝ አስቡት። ማለት በጣም እኮ ነው፣ በቂ እኮ ነን፣ በቂ ነን። የክርስቲያኑ ቁጥር በጣም በቂ ነው። ምን ለማድረግ? በምድራችን ላይ እውነተኛ ፈውስ ለማምጣት በቂ ነን። እውነተኛ ፈውስ በእውነት ትውልዳችን የሚባረክበት፣ ከኛ አልፎ ደግሞ ለሌላ ጄኔሬሽን የምንተርፍ በረከትን ማስተላለፍ የምንችል ሰዎች አለን። ግን ቤተክርስቲያን ቦታዋን አልያዘችም። የራስ መምህራኖች ናቸው በዘር በጎሳ ተከፋፍለን ምናምን እያሉ የሚያወሩት። በፖለቲካ ነን የምናየው የራስ መምህራኖች ናቸው አውደ ምሕረት ላይ ቆሙ የሚናገሩት። ቤተክርስቲያን ወንጌልን ካላቆመች፣ ወንጌል ካልቀደመ ምድራችን በእንደዚህ አይነት ውጣ ውረድ ውስጥ ማለፏ ግድ ታልፋለች። ስለዚህ ምንድን ነው እሱ መፍትሄው ካላችሁ፣ ከቤተክርስቲያን ኢየሱስ መስበክ ትጀምር። የሾመቻቸውን ያስቀመጠቻቸውን በሰው ልብ ውስጥ የሳለቻቸውን እነኝን ሁሉ እንደ እግዚአብሔር ቃል ያልሆኑ ኮተቶች ትምህርቶችን ታስወግድ። በእውነት ለምድራችን ትልቅ ፈውስ ነው። ትልቅ ፈውስ ነው። በጣም ትልቅ ፈውስ ነው። መካድ የለባችሁም። የምሬን ነው ማለት በቃ የቤተ ክርስቲያን ውድቀት የምድራችንም ውድቀት እንደሆነ መረሳት የለበት። በሁሉ ዘንድ ነው የማወራው። ወንጌልን ቤተክርስቲያን ማንሳት ስትጀምር ትውልድ ማረፍ ይጀምራል። ፍጥረት አይደለም፣ ፍጥረት ሁሉ ፍጥረት ማለት ነው የእግዚአብሔር ልጆችን መገለጥ በናፍቆት ነው የሚጠብቀው። ስለዚህ ይሄ ፍጥረት እንዲያርፍ ካስፈለገ የእግዚአብሔር የሆኑ ልጆች መገለጥ መቻል አለባቸው። የእግዚአብሔር ልጅ ደግሞ እንዴት ነው የሚሆነው? በወንጌል ነው። የወንጌል እውነት ያለወጠው የእግዚአብሔር ልጅ የለም። ስለዚህ ቤተክርስቲያን አሁን እውነተኛ የእግዚአብሔር ልጆች የሚፈራባት፣ እውነተኛ የእግዚአብሔር ልጆች የሚመነጩባት ምንጭ ነው መሆን ያለባት ነው ወይ ካልን ገና ነው። ቤተክርስቲያን በጣም በብዙ ኮተት ውስጥ በብዙ ድካም ውስጥ ናት ያለችው። ኦኬ፣ ይሄንን ሙሉን የምድራችን ኬዝ ለኦርቶዶክስ ብቻ የሚሰጥ ኬዝ አይደለም። ልክ ነው። እንደ ቤተክርስቲያን እኛ ራሳችንን ማየት መመልከት አለብን። ይሄንን አምናለሁ። ኦኬ፣ ይሄ የወንጌል አማኞች አሁን ላይ ያለን በምድራችን ላይ እየተመላለስን እየኖርን ያለን ኢትዮጵያ ክርስቲያን ሰዎች የራሳችንን ሪስፖንሲቢሊቲ መወጣት አለብን። ምክንያቱም እግዚአብሔር የቁጥር ጉዳይ አለ የሚያሳስበው። በጽድቅ በቅድስና የጨከኑ ለእግዚአብሔር እውነት የቆሙ
ትውልዶች እግዚአብሔር ካገኘ በዚህ ምድር ላይ ታሪክ ይሰራል፣ ይለውጣል። ያው በጥቂት ዓመታቶችም እያየን ያለ ነው ይሄንን የማይካዱ መልካም የሆኑ ጅማሬዎች፣ መልካም የሆኑ ለውጦችን እየተመለከተን ያለ። ስለዚህ በትክክል በጽድቅ በቅድስና የሚኖር ክርስቲያን በምድራችን ላይ ያስፈልጋል። ከዘር ከቋንቋ ከነገድ የወጣ ለጥቅሙ ሳይሆን ለእግዚአብሔር መንግስት የሚቆም ትውልድ ያስፈልጋል። አገልጋይ ያስፈልጋል። በቃ ማለት ይሄ እኮ ነው ክርስትና። ባይዘው ይሄ ነው። ለምድር በረከት እንድንሆን ነው የተጠራ ነው። ለምድር በረከት እረፍት እንድንሆን የተጠራ ነው። እግዚአብሔርን የሚፈራ መሪ ሲነሳ ምድር ታርፋለች፣ ህዝብ ያርፋል። ስለዚህ ይሄ ምንጩ ግን ከማን ነው ካላችሁ ከቤተ ክርስቲያን በእውነት ነፍሱ ያረፈች ለሌላው ማረፍ እድል ምክንያት ይሆናል አይደል? እያየን እየተመለከትን ያየነው እሱን ነውና ለምድራችን አሁንም ቢሆን እንደ ክርስቲያን ወደ እግዚአብሔር የምንጮኸውን ጩኸት አብዝተን መጮህ አለብን። መፍትሄው እሱ ነው። ወደ እግዚአብሔር የሚደረጉ ጩኸቶች ያስፈልጉናል። እሺ ዴቭ። ቴንክ ዩ ዳኒ ስለሰጠው መልእክት። በእውነት ይሄ ለሁሉም የሚሆን መልእክት ነውና ደስ ይላል። አይ በረከት የሆነ ነገር ጥፏት አይቻለሁ እና እሱን ክሊር እንዳደረግልኝ ነው። የቤተ ክርስቲያን ፈተና ከሆነ ፍትህ ለምን ወዳጅ እኔ ነኝ የሚዩት ያደረግኩ። ቤኪ ምንም አትመልስለት። ሌላ ጉዳይ ላይ መዳን ላይ ካወራ መዳን ላይ አውራ። ፍትህ መጠየቅ የለም ነው። ፍትህ መጠየቅ ነው እኮ በቃ መጠየቅ ትችላለህ። ማን እንደምጠይቅ ቲክቶክ ላይ ነው እንደ ፍትህ የምጠይቀው? ፍትህ የምጠይቀው ሄደ ፍትህ ሚኒስቴር ነው መጠየቅ ያለብን። አለቀ። አንጠፋ ዳኒሻዬ ሳለም ነው ዳኒ። እሺ ጋይስ በቃ ሀሳቡን እንዝጋው። ፍሬው ሚዩት አድርግና እሺ ቤካይ አይ እኔ እስጢፋኖስ ስለተነሳ ነው። እስጢፋኖስ ሲሞት ለጌታው በቃ ለጌታ ነው የሞተው እና በእስጢፋኖስ መሞት ምን እንደተፈጠረ ይታወቃል። ብዙዎች ወደ ጌታ መንግስት የተጨመሩት ወንጌል ነው በኃይል የተሰበከው። ስለዚህ ዓላማው ወንጌል ነው፣ ወንጌል ብቻ ነው። ዳኒሻዬ መከራ አለ። ክርስቲያን ሲሆን ሰው ይሰዳል። የመጣውን ጌታን እንኳን አልተቀበለችም ይቻለም። ስለዚህ ሰው ወደ ጌታ ሲመጣ መከራውን ይሸከም ዘንድ በመከራ ያልፍ ዘንድ ግድ ነው። አንዱ የክርስቲያኖች ጀስት አንዱ ባህሪ ነው ብሎ ነው ያለው መጽሐፍ ቅዱስ። ስለዚህ ሌላውን ነገር አምጥቶ ፖለቲካውን ከእስጢፋኖስ ሞትና ግድያ ጋር አብሮ መስፋት አይቻልም። እኛ በቃ እንደ እግዚአብሔር ቃል ለምንናገረው የእግዚአብሔር ቃል ላይ ብቻ ነው ተቆሞ እየተወራ ያለው። መታችሁ አታጋጩብን ነው እንግዲህ ዳኒሻዬ ዋናው ሐሳቤ። ቴንክ ዩ ብራዘር። ይሁን እንደ እግዚአብሔር ቃል እውነተኛውን ሐሳብ ነው የምናወራው። እሺ እንደ እግዚአብሔር ያለ ሰላም ያ ገስት ማይ ስለማልችል ነው ባይዘዌ። ሰላም ዳኒ እንዴት ነሽ? ታፕታፕ እያደረኩ ነው እንዴ? እሺ ቴንክ ዩ። እሺ ጋይስ ትልቁ ጉዳይ የሚያሳስበው ጉዳያችን የነፍስ መዳን ጉዳይ ነው እና እዛ ላይ ፎከስ እናድርግ። የነፍሳችሁ ጥያቄ ተመልሷል ወይ ነው ጥያቄው። አሁን ሊያሳስበን የሚገባው ሁላችንም ባይዘዌ ተራ ነው የምንጠብቀው፣ ቀናችን ነው የምንጠብቀው። አይሰማላ ወዳጆች? ሁላችንም ተራ ነው የምንጠብቀው። ተረኞች ነን። የሆነ ቀን ነው ሁላችንም የምንጠራው። ያው ሜዳችን አይቀርም። እዚህ የምትቆዩ ሰዎች የላችሁ። የትም ሀገር አሜሪካን ኑር፣ ኢትዮጵያ ውስጥ ኑር፣ የትም ሀገር ኑር፣ ያው ሄጅ ነው ብራዘር። ሊያሳስበን ይገባል ብዬ አስባለሁ። የእውነት የመዳናችሁ ተስፋ እንደ አንድ ክርስቲያን
መጽሐፍ ቅዱሳዊ በሆነ ሐሳብ ውስጥ ነው ወይ ሊያሳስባችሁ ይገባል። ብዙ ትውልድ ምናልባት ለቅሶ ስንሄድ ሰዎች መቀበር ሲጀምሩ የቀብር ስነሳ የዛን ታይም ነው በጣም ፊልም የምናደርገው አይደል? ሞት ለካስ ድንገት እንደሆነ የምናስበው ብዙዎቻችን የሞተ ሰው ወሬ ወይ ደግሞ የሞተ ሰው ስናይ ስንሰማ ምናምን ነውና እያንዳንዳችን ስለ ራሳችን መጨነቅ አለብን ብዬ አስባለሁ። ተራው መቼ እንደሚደርሳችሁ አታውቁም። ባይዘው አይደል? እርግጠኛ የሆነ ሰው የለም በመካከላችን መቼ እንደሚሞት የሚያውቅ እርግጠኛ የሆነ ሰው በቃ ተዘጋጅቼ ነው የምሞተው የሚል ሰው በመካከላችን ማንም የለም። ሞት ድንገት ነው ወደ እያንዳንዳችን የሚመጣው። መቼና በምን ምክንያት እንደሚመጣ አናውቅም። ጥያቄው ተዘጋጅተሃል ወይ ነው። አንተ ራስህ አር ሬዲ ጋይስ፣ ዝግጁ ናችሁ? አሁን ድንገት ወደ አምላካችሁ ብትጠሩ ብትሞቱ የሰማችሁት ወንጌል የሚያሳርፍና እርግጠኛ የሚያደርጋችሁ ነው ወይ ነው እያወራን ያለው እሱ ነው። እርግጠኛ ነው? ስለሞት ዛሬ ብትሞቱ ምንድን ነው የምታሉት? እርግጠኛ የሚያደርግ እምነት አላችሁ ወይ? በልባችሁ ውስጥ የተሰበካችሁ እርግጠኛነትናችሁ ላይ በጣም የእግዚአብሔርን ሐሳብ ይሄውማ ጌታማ በዚህ ደረጃ አውርቶኛል ነግሮኛል የምትሉት የእግዚአብሔር ሐሳብ በልባችሁ ውስጥ አለ ወይ? ያልን ያለን መልእክታችን ያለ ወራጆች እርግጠኞች ናችሁ ስለ መዳናችሁ? ዛሬ ብትጠሩ በእግዚአብሔር ፊት ብትቆሙ የምታወሩት እርግጠኛ የምትሆኑት እምነት በልባችሁ ውስጥ ሳለ ወይ? አለ ወገኖች? ጥያቄያችን እሱ ነው እየጠየቅናችሁ ያለ። እሺ ሰላም ዩዘር 26 እንዴት ነው ወዳጄ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። እሺ ስለ መዳን ጥያቄ አለ ወይስ እኛን ጠይቀ? አይ እኔ ጥያቄ ለመጠየቅም አይደለም የመጣሁት፣ ግን የሆነ ሰዓት ነበርና እሺ ማለት የሚያስተምረኝ ሰው ካለ ብዬ ጠይቄያችሁ ነበርና እሺ ከዛ ኮንታክት እናደርጋለን ብለኝ ነበር፣ ግን ያኔ ሰው አላገኘሁም እና ቴሌግራም ጠፍቶብኝ ነበር። አሁን እንዳጋጣሚ አዲስ ከፍቼ ስገባ ስለዎች ነው። እሺ እና ደውዬልህ ነበር አይ ቲንክ አንድ ቀን አውርተን መሰለኝ። ደውዬልህ ነበር። አይ መሰለኝ ሳይሆን አይረሳም። ደውዬልህ ነበር። አሁን አስታወስኩ። እሺ በቃ እደውልልሃለሁ። እሺ ደግሜ እደውልልሃለሁ። እሺ ቴንክ ዩ። ጌታን ለመቀበል ፈልጋለሁ ምናምን ብለኝ ላይቭ አቋርጬ ደውዬልህ ነበር። አውርተናል። አረ እደውልልሃለሁ። እሺ እሺ ቴንክ ዩ። እሺ ሌላ ሰው አለ? ሌላ ኦርቶዶክሳዊ ካቶሊካውያንም ሌሎች ቤተ እምነት ውስጥም ያላችሁ እርግጠኛ የሆናችሁ ሰዎች ካላችሁ ስለ መዳን ስለ ወንጌል ማወቅ መረዳት የምትፈልጉ ሰዎች ካላችሁ በደስታ እንቀበላችኋለን። አይ አክሊልን ተቀበላችሁት? እሺ መሲ ዘመድሽ ነው ማለት ነው። እሺ አክሊል ሰላም ወዳጅ አክሊል እሺ አይ ቲንክ የለም ሪኩዌስት ልኮ ሄዷል መሰለኝ። እሺ ሌላ ኦርቶዶክሳዊ ካለ ሌላ ካቶሊካዊ ካለ ስለ መዳናችሁ እርግጠኛ መሆን የምትፈልጉ ሰዎች ወንጌልን እውነት ተሰብከናል ላወራም እችላለሁ የሚል ሰው ካለ በደስታ እንቀበላለን። ምክንያቱም ትልቁ ጉዳይ የነፍሳችን ጥያቄ ነው። የኛ የራሳችን የነፍሳችን ጥያቄ መልስ አግኝቷል ወይ? ከሞት በኋላ ያለው ህይወት በእውነት እንዴት የት እንደምንሄድ እርግጠኛ ነን ወይ? ተመልሶላችኋል? እርግጠኞች ናችሁ? ጋይስ በእርግጠኛ የሚያደርግ እምነት አላችሁ? የተሰበካችሁ የተነገራችሁ ነገር አለ? ብዙ ትውልድ እርግጠኛ አይደለም። ምናልባት ለራሳችሁ ታማኝ ከሆናችሁ ይህን ጥያቄ አሁን የምጠይቀው ለራሳችሁ ብትመልሱ ብዙ ትውልድ እርግጠኛ አይደለም።
አይደለም። ግን ሄዶ ያስቀድሳል፣ ገዳም ለገዳም ይመላለሳል፣ ብዙ ሃይማኖታዊ ስርዓቶችን ይፈጽማል። ስለ ዘላለም ህይወት ተስፋ ከሞት በኋላ ስላለ ህይወት ሲጠየቅ ግን ፈጣሪ ነው የሚያውቀው ብሎ የሚናገር ትውልድ ነው ያፈራችው ቤተክርስቲያኒቷ። እሱ ጋር ያለ እምነት የት እንደሚያደርሰው አያውቅም ብዙ ትውልድ ማለት ነው። እና ይሄ በጣም ትክክል ያልሆነ የወንጌል ጠር የሆነ ትምህርት ነው ብዬ አምናለሁ። ይሄንን ሀሳብ ነው እየተነጋገርን ያለ ነው። እሺ ሰላም ሰብለ፣ እንዴት ነሽ? ወይ እንዴት ነህ? ሰላም ዳንዬ፣ እንዴት ሰነበትክ? እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን ደህና ነኝ። እደውላለሁ ብለህ ጠፋህ። በዛው ሰብሌ የኛው ነሽ? እሺ እባክህ ማወቁን መማሩን በጣም ልቤ ይፈልጋል። እሺ ወገኖቼ ግን በጣም በጨለማ ውስጥ እንዳሉ እየተረዳሁ ነው። በጣም በምችላት በጥቂቷ፣ አዋቂ አይደለሁም አላውቅም ምንም፣ ግን በጥቂቷ ዛሬ ስታገሉ ነው የመጣሁት። አንድ ቦታ ሄጄ አንዲት እህቴ ጋር እና እንደው የበለጠ ትምህርቱ ቢኖረኝ ደግሞ የበለጠ ታግዬ ለመመስከር ለመናገር እንድችል አፌን ሞልቼ መማሩን ፈልጋለሁ። ሰው ሸኘሽ እንዴ? የሆነ ሰው ሸኛለሁ ብለሽ ነበር እኮ። አዎ ሸኝቻለሁ ብዬ ነበረች። አዎ ከዛ በኋላ ብለሽ ነበርና፣ ስለዚህ በቃ ደውይልኝ፣ ችግር የለም አሬንጅ እናደርጋለን። ሰብዬ እሺ ዳኒ እደውላለሁኝ። አመሰግናለሁ። ተባረኩልኝ። አሜን። ተባረኪ። ደስ ብሎኛል። እንኳን ጌታ ረዳሽ። አሜን አሜን። እንዴት ደስ ይላል! ልብህ እንዴት ይሞላል! እንደው ጥቂቷን ስትናገር ስለ ኢየሱስ ስትናገር በተለይ ያልዳኑትን ምንም ጨለማ ውስጥ ያሉትን እንደው እንትን ስትላቸው እጅግ በጣም ያሳዝኑሃል። የእውነት እኔ የነበርኩበትም ነው። በእናንተ መረዳት ነው ብዙ መረዳት አግኝቻለሁ። በኤርሚ በአንተ በብሩኬ ብዙ ተረድቻለሁኝ እና ያችን በማውቃት ጥቂቷን ነገር ወርወር አደረኩኝ። ግን ምን እንደቀየረኝ አላቅም። በጣም በኃይል ስናገር ብዬ መጣሁኝ። አላቅም የተናገርኩትንም እንግዲህ ነው እና ግን ማወቅ እንፈልጋለሁ። አዎ አሜን። ችግር የለም ሰብዬ፣ ደውይልኝ እንዳወራ ነው። የአንቺን ጊዜ ስለምጠብቅ ነው። አሁን ፍሪ ከሆንሽ ደውይልኝ፣ ችግር የለም። ተባረኪ። አሁን ነፃ ነኝ። አሜን አሜን። ተባረኩ። እሺ ዳንዬ፣ ሰላም ልበል ብዬ ነው በዛ። እሺ ጸጋ ይብዛልሽ። ዳንዬ አንድ ደቂቃ ሰላም ብያላችሁም። እሺ አዎ በጌታ ነኝ። እሺ አንድ ነገር ልናገር። ሱራፌል የሚባል አንድ ጓደኛ አለኝ። ወደ ሰበታ አልፎ አንድ ቤምት የሚባል የግል ካምፓኒ ውስጥ ነው የሚሰራው። ለእኔ ጓደኛ፣ እኔም እዛ ስራ ነበር። እሱ አደገኛ ፈሪሳዊ ነው እና ግን በጣም እግዚአብሔር ቃል ማወቅ ይፈልጋል። እኔ በደቀጥ ልነግረውና ላስተምሮ ይፈልጋሉ። ግን አሁን ከዛ መስሪያ ቤት ወጥቻለሁ፣ ጠልቄያለሁ እና ድንገት አሁን ከከፈተ በዚህ ሰዓት ይህ ልጅ ማወቅ ይፈልጋል፣ እውነቱን መረጋጭ ይፈልጋል። ግን አክራሪ ነው፣ ገብቶበታል፣ የሆነ አክራሪ መንፈስ ገብቶበታል። ድንገት ይህን ነገር ከሰማ እንዲህ ስናወራ ልቡ ከተነካ ምናልባት ስናወራ ድምፅ ከሰማ የእሱ ጥያቄ ምንድን ነው? እንደሱ እኛ አንድ ጥያቄ ልናገር፣ የእሱን ጥያቄ ላቅርብና ከዛ ብናወራው ምናልባት ልቡ ከተሸነፈ ብዬ ስላሰብኩ ነው። የእሱ ጥያቄ ምንድን ነው? ላቅርብ። ዳን ይሰማኛል? ትችላለህ። እሰማለሁ። ትችላለህ። እሺ ዳን ይሰማለሁ? ትሰማለህ? የእሱን ጥያቄ ነው። እኔ በጌታ ያመንኩ ነኝ። የእሱን ጥያቄ ነው ማቀርበው። እንዳልኳችሁ ሱራፌል ነው ይባሉ። የእሱ ጥያቄ ምንድን ነው? አንድ ሰው ዛሬ ጌታን ከተቀበለ ንስሐ ገባ በኋላ ድጋሚ ኃጢአት ቢሰራ ያ ሰው እንግዲህ ዘላለም ሕይወት ያገኛል ተብሎ፣ እንዴት ነው ድጋሚ ዘላለም ሕይወት ያገኛል የምትሉት? ኃጢአት ከሰራ በኋላ አሁንም ደግማችሁ እንዴት ዘላለም ሕይወት አለው ብላችሁ ትናገራላችሁ? የሱ ጥያቄ ኢት ሚንስ እኛ ዛሬ ካመንን መዳን ኦልሬዲ መዳን ሴቭ አድርገናል ማለት ነው፣ መንግስተ ሰማያት ገብተናል። እሱ ደግሞ ድጋሚ ኃጢአት ስትሰሩ አትገቡም። ኢት ሚንስ
10 ደጋግማችሁ ይቅርታ መጠየቅ አለባችሁ ይላል። ብትሞቱም እሱ ነው የሚያውቀው። ለእናንተ ህይወት ሰማይ ያለው አምላካችሁ ነው የሚያውቀው እንጂ ዛሬ ምናልባት ብስታችሁ ኃጢአት ብትሰሩ ኦልሬዲ ዘላለማችሁ ተቀጭቷል የሚል ሀሳብ ነው ያለው። አንዳንድ ተገኘው ሊመለስ ቢችል ብዬ ስላሰብኩ የእሱን ጥያቄ ያቀረብኩት ይሄ ነው። በቃ ጥያቄ ምንድነው እሱ? አሁን እንግዲህ መዳንን የተረዳበት መንገድ ነው ትክክል ያለው ነው። መዳን የኛ የህይወታችን የንጽህና ዋጋ አይደለም። ኦኬ፣ የንጽህና ዋጋ አይደለም መዳን በፍጹም። እንደውም ኃጢአተኞችና በደለኞች የሚድኑበት ተስፋ ነው። ኦኬ፣ ይሄ ወንጌል የመጣው ከሰው ንጽህና አንጻር ሳይሆን ኃጢአተኞች፣ በደለኞች፣ በሽተኞች ፈውስ የሚያገኙበት የመዳን የምስራች ነው። ለዛ ነው የምስራች የተባለው። አይዘው ምን ማለት ነው? ካንተ የሆነ አንዳች ነገር የለም። ያንተ የህይወት ንጽህና ታይቶና ተመርምሮ አይደለም የሚሰጥ አይደለም። አሁን እኛ የተቀበልነው የመዳን ተስፋ ኃጢአተኞች፣ በደለኞች፣ ከእግዚአብሔር ሐሳብ የጎደሉ ሰዎች ህይወት የሚያገኙበት፣ የሚድኑበት፣ የሚጸድቁበት ተስፋ ነው። ኦኬ። ስለዚህ በዚህ ክርስትና ጀርኒ ውስጥ የተቀበልነው የማን ጽድቅ ነው? የእግዚአብሔር ጽድቅ ነው እንጂ የኛ ጽድቅ አይደለም። እኛ ለፍተን ጥረን አከማችተን በእግዚአብሔር ፊት የምናስቆጥረው ጽድቅ አይደለም የተቀበልነው። ኦኬ። የተቀበልነው ጽድቅ የእግዚአብሔር ጽድቅ ነው። በዚህ ጽድቅ አማካኝነት ነው ሰዎች ምን የሚያደርጉት? የሚድኑት፣ የሚጸድቁት። የኛ የህይወታችን ንጽህና ታይቶ አይደለም የዘላለም ህይወት የሚሰጠን። የዘላለም ህይወት ነጻ ስጦታ ነው። ለዛ ነው ማንም እንዳይመካ ከስራ አይደለም የሚለው። እዚህ ከሰዎች የሆነ አንዳች ስራ፣ ጥረት፣ ልፋት የለበትም። የዘላለም ህይወትን ያገኙ ሰዎች ናቸው የሚቀደሱት። የዘላለም ህይወትን ያገኙ ሰዎች ናቸው በጽድቅ በቅድስና የሚመላለሱት። የዘላለም ህይወትን ለማግኘት አይደለም በጽድቅ በቅድስና ተመላልሰን አይደለም የዘላለም ህይወት የሚሰጠን። ኦልሬዲ በልጁ በክርስቶስ ኢየሱስ ያመኑ ሰዎች፣ የጸደቁ ሰዎች፣ የእግዚአብሔር ጽድቃቸው የሆኑ ሰዎች ናቸው በጽድቅ በቅድስና እግዚአብሔርን በመፍራት ከኃጢአት ርቀው የሚመላለሱት የሚኖሩት። ስለዚህ ክርስትና ይሄ ነው። ኦኬ፣ ድነን ነው የምንኖረው፣ ለመዳን አይደለም የምንኖረው። ልዩነት አለ። የመዳን ዋጋው የኛ ኮንትሪቢዩሽን አይደለም። በመስቀል ላይ የተከፈለው የእግዚአብሔር ልጅ የክርስቶስ ኢየሱስ የመስቀል የማዳን ተስፋ ብቻ፣ የማዳን ብቻ ተስፋ ብቻ። ለዚህ ነው ከኃጢአት ጋር በተገናኘ የዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ እንደዚህ ብሎ ይናገራል። ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ ይላል። ለክርስቲያን በክርስቶስ ኢየሱስ አምኖ ለዳነ ሰው ትክክለኛ ሐሳብ ይሄ ነው። ኃጢአትን እንዳታደርግ ብለን ነው የምንነግረው። ኦኬ፣ ለማንም ሰው ማለት ነው። ጴንጤ ሆኖ በጌታ አምኖ የእግዚአብሔር ልጅ ሆኖ ሰው በኃጢአት መመላለስ የኃጢአት ቀንበር ውስጥ መግባት የለበትም። በጽድቅ በቅድስና እግዚአብሔርን በመፍራት ነው መኖር ያለበት ክርስቲያን። የተጠራንበት ህይወት ይሄ ነው። ኦኬ፣ ለምን? ከእግዚአብሔር የተወለደ ኃጢአትን አያደርግም ነው የሚለው መጽሐፍ። ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው በኃጢአትና በበደል በክፋት ታስረው እንዲመላለሱ አልተጠሩም። ትላንትና ከነበረባቸው ከዛ ከጨለማ ህይወት በተሻለ የህይወት ንጽህና ውስጥ ነው የሚኖሩት ክርስቲያኖች። የተጠራንበት ይሆን ግን እንደ ክርስቲያን ስንኖር ብንበድልስ ተስፋችን ምንድን ነው? ይሄ ነው መታየት ያለበት። ኃጢአት እንዳታረጉ እንዳትበድሉ የተባልነው እኛ ልጆች ብናደርግስ ድንገት ብንፈጽምስ ምንድን ነው የሚሆነው? መጽሐፉ እንደዚህ ብሎ ይናገራል። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው ይላል። የመዳን ተስፋችን በማይናወጥ መሰረት ላይ የቆመው ስለኛ ጠበቃ የሆነ ኢየሱስ ክርስቶስ የሚባል ወዳጅ ስላለን። ዳኒ አለመሳሳቱ አይደለም የዘላለም ሕይወት ዋስትናን የሰጠው አይደለም።
ከዚህ በኋላ ስለማልበድል አይደለም የዘላለም ሕይወት እንዳለኝ እርግጠኛ ያደረገኝ እሱ አይደለም። እግዚአብሔር በራሱ ክንዱ ላይ ነው የተደገፈው። መዳንን ያመጣው የራሱ ክንድ ነው ባይዘው